ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ኮሎኔል ደመቀ ጌታቸው ተረሸነ። 42ኛ ክፍለ ጦር ፈረሰች። በአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የተወሰኑ ቀጠናዎች የምትንቀሳቀሰው 23ኛ ክፍለ ጦር በወገን ኃይል በደረሰባት ተደጋጋሚ ምትና የአባላት ኩብለላ ምክንያት ያላት የሰው ኃይል መመናመኑና ለማለቅ በመቃረቡ ምክንያት 42ኛ የተባለች የጠላት ተወርዋሪ ክፍለ ጦር ፈርሳ ወደ 23ኛ ተቀላቅላለች። በጣም በሚገርም ሁኔታ ሁለቱ ክፍለ ጦሮች ወደ አንድ ቢጨፈለቁም የአንድ ክፍለ ጦር የሰው ኃይል ቁመና ማሟላት አልቻሉም። ስለዚህ በቅርቡ ብዙ የሚፈርሱ ክፍለ ጦሮች ይኖራሉ። ከዚህ ጋር ተያይዞ የ42ኛ ክፍለ ጦር የሎጂስቲክ ኃላፊ ኮሎኔል ደመቀ ጌታቸው የጽንፈኛው አስተሳሰብ ነው ያለህ በማለት በዳንግላ ካምፕ ውስጥ እንደተረሸነ መረጃዎች ደርሰውናል። ትውልዱ የጎንደር አማራና የአርማጭሆ አካባቢ ተወላጅ የሆነው ኮሎኔል በስብሰባዎች ላይ ከምርኮኛ የብርሃኑ ጁላ ጦር መኮንኖች ጋር ሰጣ ገባ ውስጥ ገብቶ እንደነበር ሰምተናል። በዚህ ምክንያት በርካታ የሰራዊት አባላት በየቀኑ እየከዱ እየተቀላቀሉን ይገኛሉ ሲል ፋኖ ምስጌ ዘድንግል የቢትወደድ መንገሻ ጀንበሬ ብርጌድ ኃላፊ ገልጿል። በጎጃም ቀጠና ጠላትን የሚያሽመረምረው ጠንካራው የአማራ ፋኖ ብሔራዊ ኃይል በጎጃም በአርበኛ ዘመነ ካሴ የሚመራው ጠንካራ አደረጃጀት ነው። አርበኛ ዘመነ ካሴ ለነገሮች ትኩረት ሰጭ ነው። ግልጽና የተሟላ ኮሙኒኬሽን ያለው አማርኛና እንግሊዘኛ ተናጋሪ፣ ከፍተኛ የሆነ ሌሎችን የመረዳት አቅም ያለው፣ ራሱን ጥንቅቅ አድርጎ ያውቃል። ችግር ፈቺ ነው። ከሰዎች ጋር እምነት መገንባት የሚችል ሰው ነው። ተጠያቂነትን አብዝቶ የሚወድና ለተጠያቂነት ክፍት ነው። ማንኛውንም ፈተና መቋቋም ይችልበታል። መላመድ ይችላል። ከስተቶች ከራሱና ከሌሎች ስህተት ይማራል። አዳዲስ ሀሳቦችን ያበረታታል። ሌሎችንም ማበረታታትና ማንቃት ይችልበታል። እውቅና መስጠትና መሸለም ያውቅበታል። የራሱን ጠንካራና ደካሞች ጎኖችን ጥንቅቅ አድርጎ ያውቃቸዋል። ሁልጊዜ ለመማር፣ ለማንበብ፣ ለማወቅ፣ ለመረዳት ዝግጁ ነው። አርበኛ ዘመነ ካሴ እነዚህን የመሪነት ችሎታዎችንና ችሮታዎች ስላሉት እና የአማራ ወጣትን ከተኛበት ቀስቅሶ የታሰረበትን ሰንሰለት በጥሶ ለመብቱ፣ ለክብሩ፣ ለፖለቲካ ጥያቄው፣ ለህልውናው ታጋይ እንዲሆን አድርጎታል። በተያያዘም የአማራ ፋኖ ብሔራዊ ኃይል በጎጃም የቀየታ የፍትሐ ንጉሴ 6ኛ ክፍለ ጦር ሪፎርም አድርገዋል። የአማራን ህዝብ ትግል ከዳር ለማድረስ የአማራ ፋኖ ብሔራዊ ኃይል በጎጃም ክፍለ ጦሮች ጥልቅ የሆነ ግምገማ በማካሄድ ተቋም ግንባታ ሂደቱን እያዘመንና እያጠነከረ ይገኛል። በዚህ ሁኔታ በ6ኛ ክፍለ ጦር ላይ በነበረው ጥልቅ የሆነ ግምገማ ቆይታ በክፍለ ጦሩ ውስጥ የነበሩ ችግሮችን በነቂስ አውጥቶ በመገምገም ክፍለ ጦሩ በፊት በነበረበት የአደረጃጀትና የጀግንነት ከፍታ የበለጠ ከፍ እንዲልና እንዲጠነክር ወቅቱን የዋጀ ሪፎርም አድርጓል። በዚህም ሪፎርም የክፍለ ጦሩ ዋና ጦር አዛዥ የነበረው 50 አለቃ ታደሰ ልንገሬን የአማራ ፋኖ ብሔራዊ ኃይል በጎጃም ወታደራዊ አስተዳደር አድርጎ የሾመ ሲሆን ሌሎችን አዳዲስ አመራሮችን ወደ ክፍለ ጦር አመራርነት አምጥቷል። በዚህም መሰረት ሰብሳቢ ዘውዳለም አዱኛ፣ ምክትል ሰብሳቢ ዮናስ እናውጋው፣ ጽህፈት ቤት ፍሬዘር መንግስቱ፣ ፖለቲካ ዘርፍ ኃላፊ አረፋይኒ ተጎድ፣ አደረጃጀት ኃላፊ አባየው ባንታምላክ፣ ህዝብ ግንኙነት ዘመን ባሳዝነው፣ የፋይናንስ ንብረት አስተዳደር ብዙነህ ያለ፣ ቀጠናዊ ትስስር አስማማው ሞላ፣ ወታደራዊ አዛዥ 50 አለቃ ስማቸው ቢሻው፣ ምክትል ወታደራዊ አዛዥ 10 አለቃ አንዳርጋቸው አዲሱ፣ ዘመቻ መምሪያ ኃላፊ 50 አለቃ ማክፊል፣ ምክትል ዘመቻ ኃላፊ 50 አለቃ ደጉ ፋንታሁን፣ ወታደራዊ አስተዳደር 50 አለቃ አለሙ መኮንን፣ የሰው ኃይል 10 አለቃ ሱባለው ጫኔ፣ ሎጂስቲክ ኃላፊ ድረስ አለማየሁ፣ ኦርዲናንስ ክፍል ተበጀ ማተቢ፣ ጤና መምሪያ ዶክተር አብዮት በላይ፣ ስልጠና መምሪያ 50 አለቃ ቁሚ አዲስ በመሆን ተመርጠዋል ሲል የቀየታ የፍትሐ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ዘመን ባሳዝነው ገልጿል። በሌላ በኩል ደግሞ በመተከል ግልገል በለስ አሳዛኝ የትራፊክ አደጋ መከሰቱም ታውቋል። በግልገል በለስ ከተማ በደረሰ የትራፊክ አደጋ እስካሁን 12 ሰዎች ህይወት አልፈዋል። በመተከል ዞን ግልገል በለስ ከተማ በደረሰ የትራፊክ አደጋ በሰዎችና በንብረት ላይ ከፍተኛ ጉዳት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ገልጿል። ዛሬ ጠዋት ከረፋዱ 3 ሰዓት ከሩብ ላይ በግልገል በለስ ከተማ በደረሰ የትራፊክ አደጋ ከፍተኛ ጉዳት በሰው ህይወትና ንብረት ላይ ደርሷል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታየ ጉርሜሳ እንደገለጹ ሰሌዳ ቁጥር ኢትዮ 1796 የሆነ እስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉንም ገልጸዋል። ተሽከርካሪው ግልገል በለስ ከተማ በሚገኝ የህዝብ መዝናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ኮማንደር ታየ ገልጸዋል። እስካሁን ድረስም የ12 ሰዎች አስከሬን በአካባቢው ማህበረሰብና በጸጥታ ኃይሉ ርብርብ መገኘቱን የገለጹት ኃላፊው ተሽከርካሪ ወደ ከተማው ሲገባ ፍሬን ችግር የነበረበት በመሆኑ በከተማው መግቢያ ኬላ ለፍተሻ መቆም አለመቻሉን ጠቁመዋል። ኮማንደር ታየ ያይዘውም ባስተላለፉት መልእክት
መልእክታቸው አሽከርካሪዎች፣ ባለንብረቶች መሰል አደጋዎች ከመድረሳቸው በፊት የተሽከርካሪዎችን ሙሉ ደህንነት ጠብቀውና አረጋግጠው አገልግሎት በመስጠት ኃላፊነታቸውን ሊወጡ ይገባል ሲሉም ገልጸዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።